ሰላም እንዴት ናችሁ? ክቡራን የቻናላችን ቤተሰቦች በዛሬው ቪዲዮ ደግሞ ስለ 2017ቱ የትምህርት ዘመን ስለ ሪሚዲያል ፕሮግራም ነው መረጃ ይዘንላችሁ የመጣ ነው ማለት ነው። ይሄ ቪዲዮ ጥሩ መረጃን የሚያስተላልፍ ስለሆነ እባካችሁ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ እንድታደርጉ እናሳስባለን። ለወንድም እህቶቻችሁ ቀጥታ ወደ ሀሳቡ እንግባ። ትምህርት ሚኒስቴር እንግዲህ ከሰሞኑ የዚህ ዓመት የሪሚዲያል ፈተና መቼ እንደሚሰጥ ማሳወቁ ይታወቃል። ይህም ፈተና ግንቦት 26 እና እስከ ግንቦት 30 ድረስ ለተከታታይ ለአራት ወይም ለአምስት ቀናቶች ከግንቦት 26 እስከ 30 ይሰጣል። አሁን ያለንበት ወር እንግዲህ መጋቢት ኦልሞስት ወደ 20 ተጠግቷል። ስለዚህ ያለችው ቀን በጣም ጥቂት ቀን ነው ያለችው። በዚህ ጊዜ አሳውቋል ትምህርት ሚኒስቴር። ስለዚህ 26 እና 30 መሆኑን ሁላችሁም ሰምታችኋል፣ ሪሚዲያል የሆናችሁ ተማሪዎች ብዬ ተስፋ አድርጋለሁ። እኛም ፖስት አድርገን ነበር በሶሻል ሚዲያ ፔጆቻችን ላይ። እናም በዚህ ዓመት ላይ ለየት የሚለው ስለ ሪሚዲያል ምንድን ነው? የፈተና ሁኔታ ነው። ይህንን በደንብ በማብራሪያ ለእናንተ ማሳወቅ ስላስፈለገ ነው ይህንን ቪዲዮ የሰራንላችሁ ማለት ነው። ይህም ቪዲዮ ላይክ አድርጋችሁ እንድትጀምሩ እናሳስባለን። ቀጥታ ወደ ጉዳዩ እንግዲህ ይህንን ዜና ይፋ ያደረጉት በትምህርት ሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ኤባ ሜጀር ወይም ዶክተር ናቸው ያሳወቁት በቀን 15 ላይ ለሁሉም የመንግስት ዩኒቨርሲቲዎች ነው ደብዳቤው ተጽፎ ለሁሉም ለመንግስትም ለግልም ነው እየደረሰው ማለት ነው። ከዚህ በፊት ፈተናውን ሲፈተኑ እንግዲህ ሁሉም ዩኒቨርሲቲ ውስጥ እንደሆነ ይታወቃል። በማዕከል ሳይሆን ሁሉም ሰው እየተቋሙ እንደሚፈተን ይታወቃል። ዩኒቨርሲቲዎች ላይ የሚሰጥ ፈተና ነው። አሁንም እንደዛ ነው። ያ የተቀየረ ነገር የለውም። ነገር ግን ድሮ ላይ 70% በማዕከል ወይም ደግሞ ትምህርት ሚኒስቴር ራሱ ልክ እንደ ኢንተራንስ እንደ ሌሎች ብሔራዊ ፈተናዎች 70%ቱን ጥያቄ የሚያወጣው እሱ ነበር። ትምህርት ሚኒስቴር ራሱ ነበረ፣ ወይም ደግሞ እዛው የትምህርት ሚኒስቴር ጽህፈት ቤት እዛው አዲስ አበባ ላይ ወጥቶ ነበረ 70%። ከዛ 30%ቱ ደግሞ ዩኒቨርሲቲዎች፣ ተቋማቶች፣ ኮሌጅ ላይ ሪሚዲያል የምትከታተሉ ተማሪዎች ኮሌጆቻችሁ ላይ የሰራችሁት ውጤት ምናምን ተደምሮ ነበረ 30። ከዛ አንድ ላይ 30ና 70 ከመቶ ተይዞ ከ50 በላይ ካመጣችሁ ነበረ ሪሚዲያል ማለፍ የሚቻለው። ዘንድሮ ለየት የሆነው ምንድነው? 100 ከመቶ የሚወጣው ከትምህርት ሚኒስቴር ነው፣ ወይም ደግሞ 100 ከመቶ በማዕከል ነው የሚወጣው ማለት ነው። ስለዚህ 100% ከማዕከል የሚወጣ ከሆነ በጣም በቃ ልዩነትን ያጠፋል ብሎ ስላሰቡ ይመስለኛል አንዳንድ ዩኒቨርሲቲዎች ላይ ቁጥጥሩ ጠበቅ ያለ ስለነበረ፣ አንዳንዱ ጋር ደግሞ ይሄ ከእንትን ጋር የተያያዘው ማለትም ቁጥጥር ስል ከዲስፕሊን ጋር ምናምን ሳይሆን አንዳንዱ ጋር ውጤት መስራት በጣም ይከብዳል። አንዳንዱ ጋር ደግሞ ውጤት መስራት ብዙም ላይከብድ ይችላል። በተለይም ኮሌጆች ላይ ምናምን ያሉ ልጆች ያው ብዙም ትምህርት ሚኒስቴር በዚህ ላይ በደንብ መስራት ስላለበት ስለፈለገም ይመስለኛል 100% ከኬት ነው የወጣው ማለት ነው። በዚህ ዓመት የምትፈተኑት ፈተና 100% ትምህርት ሚኒስቴር ያዘጋጀውን ነው ማለት ነው። ይሄ ነገር አንድ መልካምነቱን ልጠቁማቸው። አንድ መልካምነቱ ዩኒፎርሚቲ ይኖረዋል። ሁሉም ተመሳሳይ ነው። በቃ ምንም እንትና ጋር ካለው እንትና ጋር ጥሩ ሆኖ እንትና ጋር 30 ከ30 አግኝቶ እንትን ዩኒቨርሲቲ እንትን ኮሌጅ የሚባል ነገር አይኖርም። ሁሉም እኩል የሆነ እድል ነው የሚኖረው ማለት ነው። ሁለተኛ ደረጃ ደግሞ ከማዕከል ሲወጣ በጣም ተጠንተው ነው የሚወጡት ፈተናዎች። በጣም ብዙ ምሁራኖች ተሰብስበው ነው የሚያወጡት። ዝም ብሎ እንዲሁ ቀለል ያሉ ፈተናዎች አይወጡም። ስለዚህ ሁሉም ፈተና በዛ ወጥቶ መፈተናችሁ በጣም ጥሩ ነው የሚሆነው ብዬ ነው የማስበው። ፈተናዎቹ በጣም ሚዛናዊ የሆኑ ሁሉንም የተማሪ አይነት ሊያማክሉ የሚችሉ ፈተናዎች ይወጣሉ ብዬ በጣም ተስፋ አደርጋለሁ። ስለዚህ በቀራችሁ ቀን አንዳንድ ልጆች በጣም ያው እንድትጨነቁ አልፈለግም። ፍሬሽ ላይ ሪሚዲያል ደረጃ ላይ ያላችሁ ተማሪዎች ዩኒቨርሲቲ ለእናንተ አዲስ ስለሆነ እዛ ውስጥ መሆናችሁ በጣም ብዙ ጭንቀት ምናምን ከዚህ ጋር ሊመጣ ይችላል። አትጓጉም፣ አትፍሩ። ምንም ያስፈራም የምትጨነቁበትም ነገርም የለም። ከ26 እስከ 30 ባለው በጣም ቀናት ትንሽ ቢሆንም ቀናቶች አሏችሁ። አሁንም መዘጋጀት ትችላላችሁ። ለዚህ በሚገባ መልኩ መዘጋጀት ትችላላችሁ። የትምህርት ሚኒስቴርን ኮንቴንቶችን ማወቅ መቻል አለባችሁ። ትምህርት ሚኒስቴሩ የትኛውን ኮንቴንት በዋናነት ይነካል የሚለውን ነገር ማወቅ አለባችሁ ማለት ነው። ስለዚህ በዚህ ደብዳቤ ላይ እንደምናየው ለክልሎች ለዩኒቨርሲቲዎቹ
ላከው ደብዳቤ ላይ በተፈጥሮ ሳይንስ ለፊዚክስ፣ ለኬሚስትሪ፣ ለሂሳብ፣ ለባዮሎጂ እና እንግሊዝኛ እንዲሁም ለማህበራዊ ሳይንስ ደግሞ ጂኦግራፊ፣ ታሪክ ወይም ሂስትሪ፣ ሂሳብ፣ የተፈጥሮ ሳይንስ ከተዘጋጀው ጋር ተመሳሳይ ነው እና እንግሊዝኛ አለ ከተፈጥሮ ሳይንስ ጋር ተመሳሳይ ለሁሉም ተቋማት ተልኳል። እነዚህ አሁን የፈተና እንትኖችም ማለት ነው እና የሁለተኛ ደረጃ ስርዓተ ትምህርት በመቀየሩ እነዚህንም ሌሎችንም አሁን ኮንቴንቱን መቀየር አስፈላጊ ሆኖ እንደተገኘ ያመላክታል። ስለዚህ በዚህ አማካኝነት እንግዲህ እነዚህ ትምህርቶች ላይ ፎከስ ማድረግ አለባችሁ። በዋናነትም እዚሁም ያው እየተማራችሁ ያላችሁትም እነሱን ስለሆነ ማለት ነው እነዛ ትምህርቶች ላይ ነው ፎከስ የሚያደርጉት። ስለዚህ ያመች ዘንድ ይላል ለአፈጻጸም ያመች ዘንድ የሚከተሉትን ጉዳዮች ለተቋማት ግልጽ ማድረግ ያስፈልጋል ብሎ የተመደቡ የሪሚዲያል ተማሪዎች በ2016 ዓመተ ምህረት የ12ኛ ክፍል ላይ ብቻ በአዲሱ ስርዓተ ትምህርት የተማሩ በመሆኑ 12ኛ ክፍል የሚመለከቱ ርዕሶች ብቻ በአዲስ ሊከለሱ የሚማሩ ይሆናል ይላሉ እና እነዚህ ተማሪዎች የ9ኛ፣ 10ኛ እና የ11ኛ ክፍል ትምህርታቸውን በነባሩ ስርዓተ ትምህርት ስለተማሩ ትምህርቱ የሚሰጠው በነባሩ የሪሚዲያል ሲስተም ነው የሚሆነው እና ትንሽ እዚህ ጋር እንዳትወዛገቡ በጣም እፈልጋለሁ። ምክንያቱም እነዚህ ነገሮች ምን ማለት ናቸው፣ አሁን የምትፈተኑት ፈተና ከየት የወጣ ነው የሚለውን ነገር በደንብ ከዚህ ደብዳቤ መረዳት መቻል አለባችሁ። ለምሳሌ ሪሚዲያል ተማሪዎች በጣም ብዙ አይነት ናቸው ያሉት። አንዳንዶቹ አምና ወይም ደግሞ በ2016 12ኛ ክፍል ተፈትነው የሪሚዲያል ውጤት አምጥተው የገቡ አሉ። አንዳንዶቹ ደግሞ 2015 ላይም ተፈትነው ወድቀው እንደገና ከ2016 ጋር እየተማሩ ያሉ ልጆች አሉ። በአንድ ዓመት ውስጥ የካሪኩለም ለውጥ ተደርጎ ነበር። ስለዚህ እነዚህን ተማሪዎች ያማከለ እንዲሆን ትምህርት ሚኒስቴር የላከው ነገር አለ። ስለዚህ አሁን ማዕከል ላይም ኮሌጅ ላይም ያላችሁ አንብቡ ተብሎ የሚነገራችሁ ቦታ ይኖራል። ስለዚህ በትክክል እነዛን ቦታዎች ፎከስ አድርጋችሁ ማንበብ አለባችሁ። እኛም ይህንን ነገር በደንብ አጣርተን ወደ እናንተ በቀጣይ የምናደርስ ይሆናል ማለት ነው። ስለዚህ በቀራችሁ ጊዜ በደንብ ለፈተናው እንድትዘጋጁ በዚህ ቻናል ላይም በጣም ጥሩ ነገሮችን ለእናንተ እንለቃለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናሳስባለን ማለት ነው። እስካሁን ድረስ ስላዳመጣችሁ በጣም እናመሰግናለን። መልካም ጊዜ ይሆንላችሁ። መልካም ጊዜ